ከሐረር እስከ አዲስ አበባ 4 ኪሎ ቅድስት ሥላሴ ድረስ እኮ መረባቸውን ዘርግተው 4 ኪሎ ቅድስት ሥላሴ ቤተክርስቲያን እኮ ቅዳሴ በፒያኖ መቀደስ ተጀምሮ ነበር። ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም ተቋም ነው ምንድነው ግን ብዙ ሰዎች ላይ ፈተና ያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው? አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት ያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ፍኖተ ጽድቅ ተብሎ የሚጠራ የቴሌቪዥን ቻናል የተለያዩ ሃይማኖታዊ ስርዓቶች የሚተላለፉበት ፕሮግራም ነው። ይሄ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ወክሎ የሚሰራ እንደሆነም ተገልጿል። ነገር ግን የሃይማኖቱን ተከታዮች የማይወክል የተለያዩ መርሃ ግብሮችን እያስተላለፈ ነው በሚል ተቃውሞ ገጥሞት ነበር። ይሁን እንጂ በወቅቱ ታላላቅ አባቶችን ጨምሮ ይሄ ቻናል ማስተካከያ እንዲያደርግ እንዲሁም ከጀርባ ያለው ዓላማ ምን እንደሆነም ጠይቀው ነበር። ታዲያ ይህ በእንዲህ እያለ ከሰሞኑ በዚሁ ቻናል ላይ በብፁዕ አባ ገብርኤል የተላለፈው ትምህርት ብዙ የኦርቶዶክስ እምነት ተከታይ አባቶችን፣ ሊቃውንትን እንዲሁም ምዕመኑን በእጅጉ አስቆጥቷል። በዚህም ምክንያት ነገሮችን ለማጣራት ያግዝ ዘንድ ይሄ ቻናል በጊዜያዊነት ታግዷል። በመቀጠል ከዚህ ቀደም ብሎ ስለ ፍኖተ ጽድቅ ከተሰሙ መረጃዎች መካከል የተወሰኑትን ለእናንተ ይዘን መጥተናል። ሰላም፣ እንዴት ናችሁ ቤተሰቦቻችን? ታዲያ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንላለን። በዛውም ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። አዲስና ወቅታዊ መረጃዎችን ይዘን ስለምንቀርብ በዚሁ ቻናል እንድትከታተሉን እጋብዛችኋለሁ። እስከ መጨረሻው አብራችሁን ቆዩ። Ethio 7 Star ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም ተቋም ነው ምንድነው ግን ብዙ ሰዎች ላይ ፈተና ያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው? አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት ያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው ያለየለት ነው ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? ፍኖተ ጽድቅ ዓላማው ምንድነው የሚለው ነገር በደንብ ማጤን ያለበት ይመስለኛል። እኔ ዓላማው ቤተክርስቲያንን ሁልጊዜ እንደዚህ አይነት አጀንዳዎችን እየሰጠ ማሸበር ነው ስራው። አንደኛ የምንፍቅና ትምህርቶችን ማስተላለፍ ነው። ይሄንን በደንብ እያየን በፍኖተ አቦስ ደግሞ ምን ተቋቋመ? ፍኖተ ጽድቅ የሚል ሌላ ደግሞ የቴሌቪዥን ፕሮግራም እዛ ሚዲያ ላይም ሆነ ቴሌቪዥን ሊሆን ነው ገና ይመስለኛል። እዛ ላይ የታሰበ እየተደረገ ያለ ሁኔታ ወይም እየተሰራ ያለ ስራ የቤተ ክርስቲያን ድምጽ እንዳልሆነ ይሄን እንዴት ነው ማወቅ መለየት የሚያቅተው? ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው ማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራን የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማው። እንግዲህ ሰሞኑን ከሁለት ቀን ምናምን በፊት ነው የሆነ ቪዲዮ ተቆራርጦ ነበር ያየነው ቲክቶክ ላይ ሁላችንም። ምንድነው በብፁዕ አቡነ ገብርኤል በፍኖተ ጽድቅ ሚዲያ ላይ ሄደው እመቤታችን ቤዛዊት አትባልም ብለው አስተምረዋል። እንደዛ ከማለታቸው ውጪ ሊጠቀሟት አስደንግጡ የምትለው ቃል አለች እና ካየው ከዛ በኋላ ነው በጣም ብዙ ሰው ገብቶ ያየው ቪዲዮውን ሁላና ደጋግመውታል። የሆነ እንዴት ተረዳውት መሰለ እንደ ሚዲያም እንደ ክርስቲያንም እንደ አንድ ግለሰብም የሆነ በቃ ታቅዶበት ታስቦበት የተለቀቀ ነው የሚመስለው። ምክንያቱም ያ ቪዲዮ ተሰራ የተባለው በስቅለት ዕለት ነው አርብ። እንግዲህ እኔ እስከማውቀው እንደተማርኩትም በህማማት መሰብሰብ አይቻልም። ጾም፣ ጸሎት፣ ስግደት ብቻ ነው ያለው። ስፔሻሊ ደግሞ አርብ ዕለት የስግደት ቀን ነው። እሳቸው አዳራሽ ውስጥ ምን ያደርጋሉ ነው? እሺ ቀድሞም የተሰራ ቪዲዮም ሊሆን ይችላል። አርብ ዕለት መልቀቅ ለምን አስፈልገ? በስቅለት ዕለት ኦሬዲ እኮ ሰው ይታወቃል ቤተክርስቲያን ነው ያለው፣ ስግደት ላይ ነው ያለውና
ለምንድን ነው ሚዲያ የሚተላለፈው ትምህርት ዝማሬ ያዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ወጥቻ ያለውን ነገር አጋልጫለሁ። ውሸት እንደሆነ ቤተክርስቲያንን ለማፈራረስ እንደወጡ እኛ እንደ ውሻ በታየንበት እዛ መድረክ ላይ ቆሞ ሲዘምሩ እኔ አባቶች ይፍረዱ ነው ምለው። ማለት ምላሽ ይስጡን። እኔ አንደኛ ማውን እንድናገር የሚያደርገኝ ነገር ትናንትና እኛ ስንገፋ የነበረው ስንወቀስበት የነበረው መድረክ አሁን ለነሱ ኦርቶዶክሳዊ ለምን ሆነ? ለኛ ለምንድን ነው ፕሮቴስታንታዊ ሆነው? ከሐረር እስከ አዲስ አበባ 4 ኪሎ ቅድስት ሥላሴ ድረስ እኮ መረባቸውን ዘርግተው 4 ኪሎ ቅድስት ሥላሴ ቤተክርስቲያን እኮ ቅዳሴ በፒያኖ መቀደስ ተጀምሮ ነበር። ወደ ሰሞኑ ጉዳይ ስንመጣ እንግዲህ አሁን እያየን ያለነው አካሄድ አንድ የሆነ አካሄድ አለ። አንድ ሰው ልታጠቃው ከፈለግ ደካማ ጎኑን ወይም ደግሞ የሚመካበትን ነገር አስቀድመ ትይዛለህ። የሚመካበትን ነገር አስቀድመ ከያዝክ በኋላ ያን የምታጠቃው ሰው ጥሩ አለመሆንህን የሆነ ቀን ላይ አውቆ አንተ ጥሩ አይደለህም ካለ እኔ ጋር እኮ ይሄ ሰነድ አለ፣ ስለዚህ በዚህ ሰነድ አርፈህ ትቀመጣለህ አይነት አካሄድ እየተኬደ ይመስለኛል። ምክንያቱም በቤተክርስቲያናችን አንጋፋ የምንላቸው ዘማሪያን፣ አንጋፋ የምንላቸው መምህራን፣ ምን መምህራን ብቻ ሊቃነ ጳጳሳት ሁሉ ሳይቀር በዚያ ቦታ ላይ ተገኝተዋል። እና ይሄ አካሄድ ጥሩ ነገር አይደለም ያየሁበት ሁኔታና ከዚህ አንፃር ምንድነው መደረግ ያለበት? እንዴት መመዘን አለበት? ሄደው አዳራሽ ውስጥ በገቡት በነዘርፌ በነበጋሻው ደስ አይደለም በነትዝታው፣ ምክንያቱም ነፍስ ስለሆኑ ማለት ነው። ግን ስርዓትና ስርዓት ህግና ህግ መከበር አለበት። ይሄ አንድ አነስ ያለ በጣም ትንሿ ኢትዮጵያ ናት እዚህ ውስጥ የምትታየው። እውነት ለመናገር ረጅ የሆነች ሩሩ የሆነች ድሆችን የምትጎበኝ ክበርባለኝ ነገር የለም ከኔ በለ የክርስትና ሞቅታ አለመሆኑን ሁሉም ሊገነዘበው ይገባል። እግዚአብሔር የሚመለከው እግዚአብሔር የሚመሰገነው በስጋዊ ሐሳብ በስጋዊ ፈቃድ አይደለም። ንጉስ ዳዊት በታቦተ ጽዮን ፊት መጎናጸፊያውን እስኪጥል ሚስቱ ሜልኮል እስክትደነቅበትና እስክትንቀው ድረስ የዘለለው በስጋዊ ሐሳብ አይደለም፣ በመንፈስ ነው። ስለዚህ ወደ ብፁዕ አቡነ ገብርኤል ሐሳቦች ምንም ጥያቄ የለም። ብዙ ሊቃውንቶች ብዙ ሐሳብ አንስተዋል። አስተምሮቱ የቤተክርስቲያን አስተምሮት እንዳልሆነ በደንብ ዘርዝሮ ተናግረዋል። እሱን ሐሳቦች አንዳንድ ሐሳቦች እናነሳለን። ከዛ በፊት ግን እስቲ የተለቀቀበትን ሚዲያ ፍኖተ ጽድቅን እንመልከት። ያው ይሄንን ስናነሳ ግልጽ ስለሆነ የምናነሳበት ርዕሰ ጉዳይ ወደ ኋላ መለስ እንበል። በደንብ አድርገን ያኔ ተናግረን ነበር። እቺ ቀን እንደምትመጣ ምናልባት ከዚህም የከፋ ነገር እንዲመጣ ተናግረን ነበር። ከዚህ የባሱ ደግሞ ሌላ የምንፍቅና ትምህርቶችም የሚተላለፉበት የነበረ ጉዳይ እንደመሆኑ መጠን ከዛ በኋላ በይቅርታ ተብሎ ቲክቶከሮች ተሰብስበው የተወሰኑ ሰዎች የሆነ ሆቴል ላይ ተሰብስበው የይቅርታ ፕሮግራም አደረገ ተብለው ከዚህ በኋላ ቤተክርስቲያንን ላለመበደል ፕሮግራም ተሰራ። የዛ ገነም ፕሮግራም ሰርተን ነበር። ይቅርታው ከልብ ከሆነ እሰየው ቤተክርስቲያን ይቅርታ ቤት ነች፣ ካልሆነ ግን አሁንም ነገ ያስፈራናል ብለን ተናግረን ነበር። ያኔ ያስቸገሩ የነበሩት ቤተክርስቲያን ውስጥ ያሉ ትላልቅ መምህራን የምንላቸው ቤተክርስቲያን ትላልቅ ሰዎች የምንላቸው እናንተ ማን ሆናችሁ ነው ፍኖተ ጽድቅን የምትናገሩ የሚል ሐሳቦች በጣም ዘወትር መጥተው ነበርና ውጤቱን አሁን እያየን ይመስለኛል። ፍኖተ ጽድቅ ከአንድም 2 3 4 5 ጊዜ በጣም እንዲህ አይነት ሐሳቦችን እያነሳ በቤተክርስቲያን አባቶች ቤተክርስቲያን ሊቃውንት በደንብ እየተገሰጸ እዚህ ደርሷል። ይቅርታ ከዚህ በኋላ አይለመድም በሚል አይነት ሁኔታ መጥቷል። በቅርብ ጊዜም የኢኦቲሲ ቴሌቪዥን ጣቢያን ወደ 50 ሚሊዮን ብር በጀት በመመደብ ሰርቶ አበርክቷል። ጥሩ ሰየው። ቅዱስ ፓትርያርኩም በቅርቡ ሄደው የፍኖተ ጽድቅ አጠቃላይ ያለውን የሮቶ ፋብሪካውን የነዳያን ምገባውን ሄደው ተጎብኝቷል። ፍኖተ ጽድቅ ዓላማው ምንድነው የሚለውን ነገር በደንብ ማጤን ያለበት ይመስለኛል። እኔ ዓላማው ቤተክርስቲያንን ሁልጊዜ እንደዚህ አይነት አጀንዳዎችን እየሰጠ ማሸበር ነው ስራው። አንደኛ የምንፍቅና ትምህርቶችን ማስተላለፍ ነው። ይሄንን በደንብ እያየን ስለሆነ እኔ ስላልኩ አይደል ራሳቸው እያደረጉት ያሉት ነገር ስለሆነ
ምናልባት የመዝሙር የዜማ መሳሪያ ምናምን ተብሎ ነበር የሆነ ጊዜ ለሚዲያ ፍጆታ ይመስል ይሄን ከዚህ በኋላ ይሄን አንጠቀም ተብሎ ተወገደ። አሁንም ከጀርባ ይጠቀሙታል፣ ያንን ነገር ይጠቀሙታል። ከዚህ ኮምፔር ኤንድ ኮንትራስት አድርገን የዘፈን ሙዚቃን የመዝሙሩን እንደዚህ ሁለቱን ያወዳደረ ይሄ ከዚህ ተወሰደ እያልን አቅርበን ነበር። ያኔ ምዕመናን ምዕመናን የሚያዳምጡ ምዕመናን አይተው ይሄ ነገር እንዴት ነው ብለው በአይነ ቁራኛ ሲያዩ ነበር። አብዛኛው የክርስቲያን አገልጋዮች ግን ይሄንን ነገር በችልተኝነት ነበር ሲያልፉት የነበረው። ያኔ በችልታ መታለፉ ዛሬ ላይ እንዲህ አይነት የንፋቄ ትምህርቶች እንዲተላለፉ ተወሰኑ። ፍኖተ ጽድቅ ሚዲያ ወይም የቴሌቪዥን ፕሮግራም እንደ አንድ የኦርቶዶክስ ተዋህዶ እምነትን የሚያንጸባርቁ መርሃ ግብሮችን ለማስተላለፍ የተቋቋመ ጣቢያ ነው። ነገር ግን በተቃራኒው ኦርቶዶክሳዊ ያልሆኑ ትምህርቶችን እንዲሁም የተለያዩ ዝማሪዎችን ሲያቀርብ ቆይቷል። አንዳንድ የቤተ ክርስቲያን ተቆርቋሪዎች ይሄ ነገር ወዴት እያመራ ነው? እውነት ለቤተ ክርስቲያን ተስፋ ወይስ መከራ የሚያመጣ ነው ሲሉም መጠየቃቸው ይታወሳል። ከሰሞኑ ደግሞ በዕለተ ስቅለት የተላለፈው ትምህርት እመቤታችን ቅድስት ድንግል ማርያም ቤዛዊት አይደለችም የሚል ነበር። ይሄም ከፍተኛ ተቃውሞን ያስነሳ ጉዳይ ነበር። ከዚህም ጋር ተያይዞ ዲያቆን ሄኖክ ኃይሌም እንደዚህ የሚል መልእክትን አስተላልፏል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሁፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመለከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። ነገረ ሃይማኖታዊ መልስ ከበቂ በላይ ተሰጥቶበታል። ጉዳዩ ላይ ግን እኔ የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድንል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይስ ከጠላቶቻችን የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑስ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነበትን። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶችን የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተር ትምህርት የኦርቶዶክስን ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋህዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባዋል። በ3ኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በ4ኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃን እንጠብቃለን። ዲያቆን ሄኖክ ኃይሌ ገሊላ ሲል መልእክቱን አስተላልፏል። ታዲያ በፍኖተ ጽድቅ የቴሌቪዥን ፕሮግራም ላይ በሚተላለፉት ልክ ያልሆኑ ፕሮግራሞች ምክንያት ብዙ የሃይማኖት ተከታዮች ባሰሙት ቅሬታ መሰረት ይሄ የቴሌቪዥን ፕሮግራም ጉዳዩ እስኪጣራ በጊዜያዊነት ታግዷል። Ethio 7 Star